ሳምንትህ ማን ሲቲ ጥሎ ሊያምርልህ ልታስተካክለው አረባክ ሳምንትን ምል ስትቋጥር ሳምንትን ሙሉ አርሰናል ሰከንድ ቲም የነበረው ፓላስ ተብሎ ሳምንትን ሙሉ ተወርቶ ትክክለኛ የዋንጫ ቲም ስትሆን እንደዚህ ታጫወት ነው የምትጫወተው። በዚህ ያህል ጋብ ምንም በእነሱ ሜዳ ሄደን አይታላ ፓላስ ማን ሲሰራ እንደነበር እኛ ጋር እንደዚህ ነገር አይሰራም። አስደሰታችሁኝ እግዚአብሔርን። ትክክለኛ አሁን ማለት ነው ትፈራለህ፣ ማን ሲቲን ትፈራለህ እስከ መጨረሻው። እኔ ይህን ቲም ማለት ነው ምንም አይነት ጉዳት አያጋጥመው እንጂ ለዋንጫ ምንም የሚያስቆመው ጉዳይ አይኖርም፣ ምንም ነገር ማለት ነው። እና የዛሬ ጨዋታ ላይ ማለት ነው ፓላስ መጥፎ ሆኖ እንዳይመስል፣ ፓላስ አሪፍ ነበር። እኛ በጣም ቤስት ሆነን ነው፣ እኛ በልጠን ነው። ማን ሲቲ ሁሌም ይበልጣል። ፋሚሊ በዚህ ይሞላል። ኢንስታግራም ላይ ከቻብለናል ኦፊሻል ቅዱስ ሰበን እያላችሁ ማለት እየገባችሁ አይጂ ላይ ፎሎ አድርጉኝ። እዛ ላይ የምንቀውጧለን ማለት ነው። ሌላው ፎደንቶ የዚህ ልጅ ነገር በመመለሱ በጣም ደስ እያለ ፎደን ሃላንድ ነው አባቴ። እሱ ያገባል ያስቆጥራል፣ እኔም አይደክመኝም እጮሃለሁ። ሳቪኒዮ ዛሬ ጠቀምከን እኮ እዴ በአዲስ ጉልበት ገባ፣ ፔናልቲ ያሰጠ። ኧረ ይቻም ግን ፔፕ ማለት ነው በቃ ፔፕ አንድ ችግር ያለበት ነገር እኔ የማርሙሽ ጉዳይ ማለት ነው እንደ አልቫሬስ ሆኖ እንዳይቀር ነው በቃ ትልቁ ፍርሃቴ። ልጁ ድል ያስፈልጓል በጣም ግባ። የዋንጫ ቲም ይሄ ነው። እሺ ተለይቷል የዋንጫ ቲም። አረ ከአርሰናል ጋር ጫውቱን፣ በቃ ከአርሰናል ጋር ጫውቱን። ሲያሳዝኑ በእናት ሁለተኛ ክለባችሁ ክሪስታል ፓላስ ምንም አልፈጠረላችሁ። እስቲ እናንተ ወይ በቃ ኢታር ላይ ስትመጡ ምን እንደምትፈጥሩ እናያለን እንጂ ምንም አልፈጠረላችሁም። ሁለተኛ ክለባችሁ ምንም አላዋጣል። ይሄ ነው የዋንጫ ቲም። ቁጭ አድርጎ 3-0 ያልተጠበቀውን ክሪስታል ፓላስን ሲያሸንፍ ዋንጫ ይበላል ተብሎ ደግሞ እየተገመተ ያለው ትላንትና ከወልቭስ ጋር በሜዳው በሁለት ጎል አሸነፈ። ስለ ጨዋታው ሳወራ አረ በስማ አረ ቼርኪ እንዴት ነው የሚችለው? አረ ፎድ እኔ ስለማላወራሽ ሃላንድስ ዋንተጅ አንድ ጎል ማለት ነው። የኛ አጥቂ እንዲህ ነው፣ አንዴ ይንካው ጎል ነው። ኳስ አይነካ ምናምን ፈርስታት ብዙ አይንካ፣ ግን ሲነካ ጎል ነው። ቸርኪ ለፎደን አሲስት ማለት ነው። አረ ድሪብል እያደረገ ሲገባ እንዴት ነው የሚያምረው። ነገውኑ አጫውቱን በእናታችሁ ከአርሰናል ጋር እናሳያቸው ማን እንደሆነ። ተስፋ እያደረጉ እንዳይቆዩ። አሁንም እኮ ሚዜ እያሉን ነው። ሚዜ ስለ ሚዜ እያወራ ነው። ሌላኛው ደግሞ ቴሌግራም ላይ ብልት አረበስ አረ ስንቱ ጋር ነው የምንደሰተው ነው። አሁን ፕሬዲክሽንስ ብለህ ዛሬ ማተተኪማለኝ ሞያዬን የሚቀበለኝ ፈላው 10 ከ10 ይሰጥሻል። ወያላው ላይ አጻዳፊ ተቀማጥና በጣም ተሸንበቅ። ይሄው እኔ መሆን ደስ ብሎኛል። ወያላ ደበረው መሰለኝ። እኔ እንደሆነ ወያላ ሲደብረው ደስ ይለኛል፣ ወያላ ደስ ይለው ይደብረኛል። በቃ ደስ ብሎኛል። እኔ ሞት ለኔ ስንት ሞት ነው እኔ ጋር የገጠመ? እኔ ስንት ሞት ነው ያለፍኩት? ስንት how many times this come to me and we have take punch each other together. አቦ እጭ በእናትህ እንዴት ነው የሚያስጠላው ግን በአላህ። እኔ ወላሂ ለአዚም ምን እኔ ወይ መደግፈው ክለብ አይደለ ሳምንቴን ያበላሽብኛል። ይሁን በቃ የሚያስጠላ ቲም ነው ሲቲ። ከሜዳ ውጪ 3-0 ፓላስ ካላስቆሞሽ ማን ነው በቃ አይለቀንም ነው የቲም ባለ አይለቀንም። ይሄ ቲም ሳይከተልን የትም መሄድ አንችልም። ከአመት እስከ አመት በቃ ይሁን። እኔ ወልቭስን አይቼ ይኸው እኛ በወልቭስን እንቆጣቆጥ እሱ ነው ከፓላስን በክሊንሽት 3-0 ለጠለጠው። አሁንስ ወላሂ ለአዚም ዘጋኝ። ያ ክስ ምናምን የተባለውን ክስ አቦ ከሳችሁ ከፕሪሚየር ሊግ አባሩት በእናቴ እንት አቦ የኛ ትውልድ ተቃጥሎ ዋንጫ አጥቶ የሲቲ አዳዲሶቹ ፈላዎች የሆነ በጋርዱላ ስለደገፉ እየተደሰቱ ይኖራሉ። እኛ እድሜ ልክ በአላ እድሜ ልክ 3 ነጥብ እኮ ነው የሆነብን። 3 ነጥብ እኮ ነው የሆነ ጥቅም የለውም። እኔ ወላሂ ለአዚም እኔ በጣም አስጠላኝ። አሁን በቃ የሆነ ከዚህ ቲም ጋር አብሮ መሆን ራሱ ዘጋኝ። በቃ 90 ምናምን ክስ አለ አልተባለም እንዴ? አናቲ ከስከስና ለምን ነው ፕሪሚየር ሊግ ማይከሰው? ፕሪሚየር ሊግ ውስጥ ሆነ ቦይ በደል ያሳይ ግፍ አይደል እንዴ? አርቴታ ምን ተባብለን ነበር? አንቺ ምን ተባብለን ነበረ? ፓላስ ምንድነው? በቃ ከጭንቀት ማለት ነው አናርፍም፣ ከጭንቀት አናርፍም። አሁን ይሄ ሰውዬ በ27 ጨዋታ 41 ጎልና አሲስት። ወገን ገና እኮ የውድድሩ አጋማሽ ላይ አልደረስንም። ምንድን ወይ መርምሩት፣ የሚወስደው ነገር ካለ መርምሩት። መብረርም ጀምሯል። እንዲህ ነው ለአጥቂ ማለት በቃ ይጣልለታል፣ ቦታው ላይ ይገኛል፣ ጎል ያስቆጥራል። ኤርሊንግ ብራውት ሃላንድ ምን አይነት ተጫዋች ነው ይሄ? ደግሞ ጎረቤት አረ ፕሊስ፣ አረ ተይ የሆነ ነገር ፍጠሪ። ግባለት ይላል። ምን አይነት አሸናፊ ነው ወላሂ።
እንችላለን። ለማንኛውም እንኳን ደስ አላችሁ ሁላችሁ። በጣም የሚገርም ስቴትመንት ዊን ነው ለወያላ በተለይ ማለት ነውና በጣም ነው ደስ ያለን። ወያላ መጣልሽ ጠላሽ ተስፋ ቁረጥ የኛ ዋንጫ ነው፣ ዋንጫው የኛ ነው። የምሬን ነው የምላችሁ። በጣም ነው ደስ ያለን። ዛሬ የሚገርም ዝግጅት ነበረን። ለመጣችሁ የሲቲ ደጋፊዎች በሙሉ እናመሰግናለን። እንችላለን። ካሞን ሲቲ ካሞን ሲቲዘንስ ሁላችሁም እንኳን ደስ አላችሁ። ወያላ ደንብሯል። ከሜዳ ውጪ የጂ 3-0 መቼ መቋጠር እንደጀመሩ ታውቂያለሽ? ሐሙስ ጀምሮ እስከ ዛሬ ቋጠሩ ነበር። ጎስት ኢንቨስትመንት ቋጠረው ነው። ኢንቨስትመንት ተረከበት ግን ከሰርክ 3-0 ከሜዳ ውጪ ማለት ነው። ለማንኛውም እንኳን ደስ አላችሁ። በጣም ደስ ብሎናል። ካሞን ሲቲ ካሞን ሲቲዘንስ ዋንጫው የኛ ነው። ወያላ አታስበው የምሬን ነው። በጣም ነው ማዝነው። አንበሳ ለምንድን ነው የተፈጠረው ብትለኝ ለማሸነፍ ነው የተፈጠረው። አንበሳው ደግሞ ማን ነው ብትለኝ ታላቁ ገናናው ማንቸስተር ሲቲ ነው። ለምን ፈሬ እስኪምጥስ አትቋጥርም ብትፈልግ? ይኸው ፓላስ ማን ነው? የትኛው ቋጠሩ ነው የሚያስቆመን? ማን ነው? ይሄ ቲም ማን ነው የሚያስቆመው? እሺ አሁን ምን አይነት ክለብ ነው ያለን? ኧረ ቢስሚላህ በምን ቃላት ልግለጸው? ይሄን ቃላት በምን ቃላት ልግለጸው? ደስታዬ እጥፍ ሆኖልኛል። ገባና አውጣው። ቲሙ እኮ ይሄ ነው፣ ሲቲ ነው። ቋጠር ካልቋጠር ከኛ ምን አገባን? ልጥፍ ጥግህን ነው ማለት አስጨንቀው። ወያላ ኮንግራ ፋሚሊ ደስ ብሎኛል። ኮፒ ሊንክ ሼር ያረክ ሪፖርት ያረክ ርገጥልኝ። ይሄን ወያላ ሁላ ርገጥልኝ። ኮፒ ሊንክ ይመቻችሁ። ለማንኛውም ሲቲ አሸነፈ። ጀማው 3-0 በሆነ ውጤት አሸነፈ። እኔም ማዝነው ሲቲ ነጥብ ሊጥል ይችላል ብሎ የሚቋጠር የነበረ ሰው ካለ በጣም ነው ማዝንለት። የምሬን ነው የምላችሁ። ምክንያቱም የፔፕ ጋርዲዮላን ቡድን አታውቁትም ማለት ነው። በቃ የፔፕ ጋርዲዮላ ቡድን የዋንጫ ፉክክር ውስጥ ያለ ከመሰለው ማለት ነው ላለፉት አመታት እንደተመለከታችሁት ያ በነጥብ የሚበልጠው ወይም ደግሞ የዋንጫውን መሪነት ከፊት የያዘው ቡድን ቀድሞ ተጫውቶ ካሸነፈ ቀጣይ ጨዋታ የጋርዲዮላ ቡድን ተገድሏል እንጂ አይሸነፍም። በቃ ነጥብ አይጥልም። የጋርዲዮላ ሜንታሊቲ ይሄ ነው። በፍጹም ነው ከሱ ቀድሞ ማለት ነው የሚመራው ቡድን ካሸነፈ ቀጣዩን ጨዋታ ከማንም ጋር ይሁን ያሸንፋል። በዛ ላይ ደግሞ እንደዚህ አይነት ተጫዋቾች በአግባቡ እየመጣላቸው ያለበት ሰዓት ነው። ፎደን በቃ መጥቶለታል። ማን ጠፍቶበት እንዳልነበር ኳስ አሁን በጣም አሪፍ እየሆነ ይገኛል። ከዛ በተጨማሪ ደግሞ ሁሉ ጊዜም ቢሆን ጭራቁ ሃላንድ ጎል ያስቆጥርላል። በቃ ጥሩ ሆነም አልሆነም በቃ 9 ቁጥር አጥቂ ማለት ይሄ ነው። ይኸውልህ በቃ ጥሩ ሆነም ቡድን አልሆነም አስቆጠረ። በዚህ ላይ ደግሞ ፓላስ ዛሬ በተለይ 3ኛው ጎል የገባበት መንገድ ሲገባበዙ ነው ፔናልቲ የተሰጠው እንዳያችሁት ከሆነ እና በቃ ሲቲ ነው ጀማው እየመጣ ነው። ግን ይሄንን እያየ ታዲያ የኛ ቡድን ነቃ ድንግጥ ማለት መቻል አለበት ጀማው። ለማንኛውም ሲቲ አሸንፎ እንግዲህ የነጥብ ልዩነቱን ድጋሚ ወደ 2 ስቅ አድርጎታል ጀማው። ይመች ክሪስታል ፓላስ ሁለተኛ ቡድኔ ይሄ ነው። ሁለተኛ ቡድን ማያስ ማይ ጋይ የመጀመሪያ ሀፍ ላይ እኮ ስንት ድል እንዳባከኑ ማን ስንት ድል። አረ ማቴታ የምትባል ሰውዬ እንዴት አባህ ነው ማትችለው በእናት ሳር የሳተው በቃ ቻንስ ክሬት ይደረጋል። ዋርተን ክሬት ያደርግላቸዋል። እነሱ አፍርድም ያበልቷል። 30 ደቂቃ ውስጥ ጎል ማግባት ሲያቅታቸው ግልጽ ነበር። ከዛ ደከማቸው ላትበላት 2 ቶርናመንት ጨዋታ ያቁማ። ማን ሲቲ 3-0 አሸነፈ። ሮቦቱ 2 ጎል አገባ። ሮቦት እያገባ ነው። 17 ጎል ደረሰ። ከባድ ነው። ጀርባችን ላይ እየተነፈሱብን ነው እያሉ እየተነፈሱብን ነው ጀርባችን ላይ ማለት ተረዳችሁኝ አይደል? ግን አሪፍ ነው። ኮንፊደንስ ይኑራችሁ። በተለይ የትላንቱን የአርሰናል ጨዋታ ካያችሁ በኋላ ምናምን በቃ በዚህ አይነትማ አይቀጥልም ምናምን ብላችሁ አብራ አታስቢ። ማን እንደሚቀጥል ማን እንደሚወድቅ እናያለን። አባቴ እኔ አሪፍ ሚዜ እንዲወጣሽ ነው የምፈልገው። አሪፍ ሚዜ ይወጣሻል። ደግሞ በተለይ ሁላ እንዳለ ሆይ ሲቲ ነው ዋንጫው የሚበላው ምናምን ያለ ሰው ሁላ እንዳለ ወያላ ከሆነልሽ ያበደ ነው። ሁላችሁንም 19ኛችሁንም ነው የምበላችሁ ማለት ቁማር። ተረዳሽኝ አይደል? ለዛሬው አሪፍ ቪክትሪ ነው። ቸርኪ ቢባል ሰው የተላመደ ፎደን ኦን ፎርም ሆነ ቤንች ማያደርገው ለዛ ነው። አሪፍ ቪክትሪ ነው። ወያሊት ጃዝ መጣልሽ ጋርዲዮላ። ለማንኛውም ለ3 ወር ለነበረች ተሳትፎ እስከ ዳር እናመሰግናለን። ቀጣይ ሳምንት የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ይቀየራል። መሪነቱን ለዘመናት ተቆጣጥሮት የነበረው ማንቸስተር ሲቲ በፔፕ ጆሴፍ ጋርዲዮላ መሪነት የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ለመሆን ዝግጅቱን ጨርሷል። ፓላስን ቀጠቀጠው። ሲቲ ፓላስን ቀጠቀጠው። ምን ሊውጥሽ ነው ወያላ? ምን ሊውጥሽ ነው? 3 ወር ብቻ ነው መደነፊው። 3 ወር ብቻ። ቀጣይ ሳምንት ኤቨርተን ይሰጥሻል። ሲቲ በሜዳው ደግሞ ያሸንፍና
አለቀ ከላስ እሰይ ዛሬ ለአርሰናል ላይ እንዲደረስበት ምናምን ራሱ አይደለም እየቋጠርኩ የነበረው ፓላስ እንዲወርድ ነው የምፈልገው። ይሄ ቡድን እስኪወርድ ድረስ ሲጀመር አልፋተውም። እጋጊውን እንዴት እንደሚያስጠላኝ ክሪስታል ፓላስ የሚባል የሆነ ፓላስ ይፍረስልህና 3-0 ስጥት ለፓላስ ሁሌ ሲሸነፍ እየመጣው ቪዲዮ ሰራለሁ። ስጥት ተሰጠ 3-0 ስጥት እከክ የሆነ ቡድን እኛ ላይ ብቻ እንትን ይላል ጥምብ። ማንቸስተር ሲቲ አርሰናልን ማስጨነቁን ቀጥሏል። በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ የፔፕ ጋርዲዮላ ሰራዊት በከባዱ ሴልኸርስት ስቴዲየም ላይ አስደናቂ ድል አስመዝግቧል። ቀለል አድርጎ 3-0 ማንቸስተር ሲቲ ክሪስታል ፓላስን ድል በማድረግ ከአርሰናል ጋር ተፈጥሮ የነበረው የ5 ነጥብ ልዩነት እንደገና ወደ 2 ማጥበብ የቻለበትን ውጤት አስመዝግቧል። ፓላሶች የመጀመሪያዎቹ 40 ደቂቃ ላይ በጨዋታ ላይ ጥሩ ተሳትፎ የነበራቸው ቢኖርም ከማንቸስተር ሲቲዎች በአንድ አጋጣሚ ብቻ ያገኙትን ሳጥን ውስጥ ያገኟትን ብቸኛ ኳስ ኤርሊንግ ብራውት ሃላንድ በግንባር በመግጨት የመጀመሪያና ቀዳሚ ጎል ያረጋ ሲሆን ከረፍት መልስ ፓላሶች ለመመለስ ጥረት ቢያደርጉም ወደ ጨዋታው ሳይሳካላቸው ቀርቷል። ፊል ፎደን ከሳጥን ውጭ አስደናቂ ጎል በማስቆጠር 2-0 ያደረገው ሲሆን ሶስተኛውን ጎል ደግሞ በአስደናቂ ሁኔታ ኤርሊንግ ብራውት ሃላንድ በፔናልቲ በማስቆጠር ወዝዞታል። ፔናልቲ ወይም ጥፋቱ የተሰራበት ደግሞ ሳቪኒዮ ነበር። በጨዋታ ላይ ጋርዲዮላ ቀለል አድርጎ አስፈሪ የነበረውን ጨዋታ 3-0 በማሸነፍ አርሰናል አንገት ስር መተንፈስ ብቻ ሳይሆን አርሰናልን ማስጨነቁን ቀጥሮበታል። እንግዲህ ቀጣዩ ፉክክር በአርሰናልና በሲቲ መካከል የዋንጫው ፉክክር እጅግ በጣም አጓጊ ይሆናል። ጋርዲዮላ ለሶስተኛ ጊዜ አርሰናልን ከኋላ ተነስተው በመብለጥ ዋንጫ የሚያሳኩ ከሆነ ሃትሪክ ይሰሩባቸዋል። ይሄ ይሆናል ወይ? አብረን በቀጣዮቹ ሳምንታትና ጊዜያቶች የምንመለከት ይሆናል። በሌሎቹ ጨዋታዎች ታይንዊር ደርቢ ሰንደርላንድ ኒውካስልን ከፕሪሚየር ሊጉ ባደገበት የውድድር ዓመት ማሸነፍ የቻለበትን ያልተጠበቀ ውጤት ማስመዝገብ ችሏል። 1-0 በሆነ ውጤት ሰንደርላንዶች ሲያሸንፉ ብቸኛውን ጎል የራሱ ወይም ኒውካስሉ ተጫዋች አጥቂ ዋልተር ሜድ ራሱ ጎል እያስቆጠረ ሆኗል። ቶተናም ዛሬ በሲቲ ግራውንድ ፈራርሷል። ጫካዎቹ ሲደበድቡት አምሽተዋል። ቶተናምን ኖቲንግሃም ፎረስት ቶተናምን 3-0 አሸንፈዋል። አስቶን ቪላም አልተሻለም። ኡናይ ኤምሪ አሁንም የዋንጫው ፉክክር ውስጥ አለው እያሉ ነው። 2 ጊዜ በዌስትሃም ተመርቶ ጨዋታውን 3-2 በማሸነፍ ሙሉ 3 ነጥብ በመያዝ አሁንም ከአርሰናል ጋር ያላቸው ነጥብ ልዩነት በ3 ብቻ እንዲቆይ በማድረግ አስደናቂ ውጤት አስመዝግቧል። የእንግሊዝ ፕሪሚየር ሊግ ወዴት እየሄደ ነው? በጣም እያማረበት እየተዋበ ነው። ሀሳብ ስጡበት እስኪ ጨዋታዎችን የተመለከታችሁ የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ምሽት። ሲቲ ፓላስን 3-0 ሜዳው ድረስ ሄዱ። በስመ አብ ጭራሽ ያልጠበቁት ውጤት ጭራሽ ማለት ነው። ፓላስ በጣም አዛቲም ነው፣ ግን ሲቲ ያዳምጣል ወይ እኮ ነው። ሜዳው ድረስ ሄዱ 3-0። ሃላንድ 2 ጎሎችን አስቆጥሯል፣ ግን አይወራም። ስራውን ጎል ማስቆጠር ካላስቆጠረ ነው የሚወራው ቪዲዮ የሚሰራው እንጂ አገባ ተብሎ አይወራም ማለት ነው። ለማንኛውም አሁን ከተማችንን እንግዲህ ከኖይስ ለመጠበቅ ማንን ማመን እንዳለብን በትክክል ፍንትው ብሎ የታየ ይመስለኛል። ሌላ ስም አትጥሩ፣ ሌላ ቲም ስም በቃ ስግጥ ብለን አሁን ለሲቲ መቋጠር ነው ኦፊሻሊ። ወያላንን የሲቲ ከአርሰናል ጋር ያለው የነጥብ ጋፕ 2 ነው። አርሰናል ወልቭስን መጨረሻኛ ያለውን ወልቭስ እንደዛ 3 ጎል ራሳቸው ላይ ያስቆጥረውለት በመከራ እያሸነፈ ይወጣል። ይሄኛው ቡድን ደግሞ እያየኸው ነው። ፓላስን ከሜዳው ውጪ 3-0 ነጥፎ እየመጣ ነው እና ተስፋለን አርሰናል ዋንጫ ላይ በላይ ይችላል። ተስፋለን። የወርዳም ኮንተንቱን አይቀየርም። ከቀየርኩም ማለት ነው ምዘፍ ነው እኔ ሲቲ ዋንጫ